ይህ የጭነት ኮንቴነር ከ1 ሚሊዮን ዶላር በላይ ዋጋ አለው። ይህ ደግሞ ምንም ዋጋ የለውም። ዛሬ ግን በጉግል ማፕ ያገኘናቸውን የጭነት ኮንቴነሮች ፈልገን እንከፍታቸዋለን። ነገር ግን መጀመሪያ አንዱን ማግኘት አለብን። ይመስለኛል አንዱን አግኝቼዋለሁ። ቆይ ያ የጭነት ኮንቴነር ይመስላል። ጥያቄው ግን አሁንም እዛ አለ ወይ ነው። ያንን ለማወቅ አንድ መንገድ ብቻ ነው ያለው፣ ሄደን ማየት። እኔ ጀልባ ተከራይተን በጀልባ ጉዞ ጀመርን። ቢንሳፈፍስ ቆይ፣ ሄዶ ቢጠፋስ ቆይ። ማለትም የጉግል ማፕ ፎቶዎች የተነሱት ከ2 ወራት በፊት። ስለዚህ በዚህ ጊዜ ውስጥ ሊጠፋ ወይም ተንሳፎ ሌላ ቦታ ሊሄድ ይችላል። በተጨማሪም በየዓመቱ በሺዎች የሚቆጠሩ የጭነት ኮንቴነሮች ወደ ውቅያኖስ ውስጥ ይወድቃሉ። ነገር ግን አሁንም የመርከብ መጓጓዣ ኩባንያዎች ንብረት ስለሆኑ እነሱን ከባህር ማውጣት በሕግ ክልክል ነው። ስለዚህ እነዚህን የፖሊስ ጀልባዎች በጥንቃቄ መከታተል አለብን፣ ምክንያቱም ሁሉም ቦታ አሉ። እሺ እነዚህ ሰዎች ቢያገኙ ነው ሮሮ እስር ቤት ያስገቡናል። አሁን ያለነው በሎስ አንጀለስ ወደብ ነው። ይህም በአሜሪካ ትልቁ ወደብ ነው። ይህን ኮንቴነር ለማግኘት ምናልባት ቀናት ሊፈጅብን ይችላል። ግን በዚህ የሰመጠ ኮንቴነር ውስጥ ምን እንዳለ አስቡት። ትልቅ ሀብት። ትልቅ ሀብት እናገኛለን። እኛ የባህር ወንበዴዎች ነን። በትክክል እኛ የባህር ወንበዴዎች። እሺ ዝም በል። ከዚያ ፍለጋችንን ቀጠልን። ያደረግነውን ጥናት በድጋሚ በጥልቀት መረመረን። በጉግል ማፕ ፎቶ መሰረት በኮንቴነሩ ጎን ላይ የተጻፈው ኩባንያ ስም ቱላፕ ካምፓኒ ነበር። እንግዲህ በላዩ ላይ ቱላፕ ካምፓኒ የሚሆን ኮንቴነር መፈለግ ብቻ ነው። ከዚያም በዚህ ወደብ ያሉትን ሁሉንም የጭነት መስመሮች ከፈለግን በኋላ መጨረሻም ቱላፕ ካምፓኒ የተባለ ኩባንያ ኮንቴነር ያለበትን ቦታ አገኘን። ቆይ ያ ምንድን ነው? እሱን እዛ ያለው ያው እዛ መሀል ላይ አይታየም? ይመቻ አግኝተነዋል። ቆይ ያ ምንድን ነው? አምላኬ ያ ምንድን ነው? አምላኬ ወፍ ነው? ዝም በል ነስር ነው። ምንም እንኳን የምንፈልገው ባይሆንም በትክክለኛ ቦታ መሆናችንን አውቀናል። ምክንያቱም ከዚህ ብዙም ሳይቆይ ይህን አገኘን። አምላኬ እዛ ላይ ያ ኮንቴነሩ ወንድሜ፣ በእርግጥም እሱ ነው። በጎኑ ቱላፕ ካምፓኒ ተብሎ ተጽፎበታል። እንዴት ያለ ነገር ነው! በካርታ መሰረት በውቅያኖስ መካከል ነበር። እንዴት እስከ ዳርቻው ደረሰ? ምናልባት በማዕበል ተገፍቶ ወጥቶ ይሆናል። ከ3 ቀን በፊት ከባድ ማዕበል ነበረ። ልክ ነህ። እስቲ ጉዳት ደርሶበት እንደሆነ እንመልከት። የኮንቴነሩ ግማሽ ክፍል ውሃ ውስጥ ሰምጦ ነበረ። ይህም በውስጡ ውድ እቃዎች ካሉ ምናልባት ተበላሽቶ ይሆናል የሚል ስጋት አሳደረብን። ግን ከዛ በፊት የምንገባበትን መንገድ መፈለግ አለብን። ውሃ ውስጥ እንግባ። አሁን ውሃ ውስጥ ነኝ። በኮንቴነሩ ላይ ቀዳዳ ካለ እየፈለጉ ነው። ምን እያረክ ነው? ምን አየህ? ምንም እየፈለግኩ ነው። ቆይ በራለሁ። ምን አደገኛ ፈንጂዎች? ምን? ቆይ ህይወት ያላቸው እንስሳቶች ምናምን ይላል። ህይወት ያለው እንስሳ ና መተህ ራስህ ተመልከት። አሁን በሩን ካገኘን በኋላ እንዴት አድርገን ነው የምንከፍተው? እነዚህ ብረት መቀሶች ናቸው። እርዳኝ እባክህ እርዳኝ። ሰማው። ሂድ ጎትት ጎትት። እንዴት በቀላሉ ተቆረጠ? ጀለስ ይሄ ነገር አይከፈትም መሰለኝ። ምን አይከፈትም? ይህን ሰንሰለት ከሆነ ነገር ጋር አስረነው ብንጎትተውስ? ጥሩ ሀሳብ ነው። ይህ ኮንቴነር ከ2 ወር በላይ እዚህ ቦታ ላይ ተጥሎ ቆይቷል። በተጨማሪም በውሃ ተሞልቷል። ስለዚህ መክፈቱ እጅግ ከባድ ይሆናል። ስለዚህ ሌላ እቅድ ማውጣት አለብን። አንተ በዚህ በኩል ሰንሰለቱ ስጎትተው፣ እኔ ደግሞ በጀልባው ገፋዋለሁ። ተዘጋጅተሃል ብሬንት? 3 2 1 ዋው አምላኬ! እየተነሳ ነው። ጎትት ጎትት። እየተንቀሳቀሰ ነው። ቆይ ቀጥሉ፣ ጎትት። ሹፉ፣ ከውሃ መውጣት ጀምሯል። አረ ሹፍ። ነገር ግን ሁሉም ነገር በቁጥጥር ስር ነው ብለን ባሰብንበት ቅጽበት ይህ ተከሰተ። ብሬንት፣ ይህ ነገር አይከፈትም። እዚህ ምን እያደረጋችሁ ነው? እኛ ዝም ብለን ቦታውን እያየን ነበር። እናንተ ነው? አይ ፍቃድ ወስዳችኋል? አልወሰድንም። በኋላም የዚህ መርከብ ማረፊያ ባለቤት እሱ እንደሆነ ተረዳን። ስለዚህ በዚህ የጭነት ኮንቴነር ላይም በትክክል ምን እንደተከሰተ ለማወቅ ወደ ቢሮ ወሰደን። ይህ በእርግጥም የቱላፕ ኩባንያ ኮንቴነር ነበር። ነገር ግን ያ ኩባንያ አሁን ከስራ ውጭ ነው። እሱ ስለ ኮንቴነሩ ብዙ ግድ እንደሌለው ካወቀን በኋላ በጣም አስፈላጊ ጥያቄ ጠየቁት። ይህን ኮንቴነር ከእርሶ መግዛት እንችላለን? ይህም የዚህ ኮንቴነር ዋጋ ምን ያህል ሊሆን እንደሚችል እንዲመረምር አደረገው። በመጨረሻም የመጨረሻ ዋጋ ነገረን፣ $20,000። $20,000 ጥሬ ገንዘብ። ይህ ትልቅ ሪስክ መውሰድ ነው። ግን መውሰድ ያለብን ሪስክ ነው። ይህ ኮንቴነር በሚሊዮን ዶላሮች ሊገመት ይችላል። ነገር ግን ውስጡ ያለው ንብረት ተበላሽቶ ከሆነ ምንም ዋጋ ላይኖረው ይችላል። ከጥቂት ደቂቃዎች በኋላ ውሳኔ ሰጠው። እሺ ተስማምተናል። ስለዚህ $20,000 ከፍለን እሱም ኮንቴነሩ በድጋሚ ወደ ውሃ እንዳይወድቅ በእንጨት እንድንደግፈው ፈቀደልን። ነገር ግን የባህሩ ሞገድ እየጨመረ ነበር። ኮንቴነሩ ሙሉ በሙሉ ከመስመጡ በፊት የቀረን ጊዜ 3 ሰዓት ብቻ ነበር።
እየተከፈተ ነው። በእውነት እየተከፈተ ነው። አምላኬ የሬሳ ሳጥን ነው። ዝም በል። እዚህ ውስጥ ምን ያደርጋል? እውነት ልናገር እዚህ ውስጥ ትንሽ ውሃ አለ፣ ግን ይህ ጥሩ ምልክት አይመስለኝም። ሰዎች ተጠንቀቁ። ይህ $2,000 ሊያወጣ ይችላል። የተጠቀሙት ይመስላል። ምን? የሬሳ ሳጥኑን? ምን አይነት ጥያቄ ነው? ቆይ እዚህ ውስጥ ብዙ እቃዎች አሉ። ከእነዚህ ብቻ $20,000 መመለስ እንችላለን። ነገር ግን በመቀጠል የምናገኘው አንድ እቃ ብቻ ሀብታሞች እንደሚያደርገን በዚህ ጊዜ አላወቅንም። ብቻ ካልተበላሸ ይህ በጣም ውድ ነገር ይመስላል። ስለዚህ ምን እንደሆነ ለማየት ወደ ዳርቻው ወሰድ ነው። 3 2 1 ቆይ ምን? ይሄ ምንድን ነው? አምላኬ ሮቦት ነው። በእውነት ሮቦት ነው። ዝም በል። መብራቱ በርቷል። ቆይ ሮቦቱ አሁንም ይሰራል? አምላኬ ምንድን ነው ይሄ? እስካሁን ካየኋቸው በሙሉ ይሄ በጣም አሪፉ ነገር ነው። ተመልከቱ፣ ዳንስ ሙድ ይላል። አምላኬ ኧረ ተው። ቆይ ኩንጉፉ ማድረግ ይቻላል ይላል። በእውነት እስቲ ሞክረው። ክሌብ ይህ ጥሩ ሀሳብ አይመስለኝም። ቀኑን ሙሉ ማድረግ እንችላለን አውቃለሁ፣ ግን አሁን ወደ ፍለጋችን መመለስ አለብን። መላውን ኮንቴነር ለመፈተሽ የቀረን ጊዜ 2 ሰዓት ብቻ ስለነበረ ዋጋቸው ዝቅተኛ የሆኑ ሳጥኖችን እየዘለልን ለእርዳታ የምንሰጣቸው እቃዎች ላይ አስቀምጥናቸው። የባህሩ ሞገድ በፍጥነት እየጨመረ ነበር። ውሃውን በኮንቴነሩ ውስጥ ከፍ እያለ መጣ። ይህ ደግሞ አሁን ያገኘናቸውን ውድ እቃዎች ሊያበላሽብን ይችላል። ቆይ ያ ምንድን ነው? ጎማ ነው? አዎ በጣም አዲስ ነው። እንዴ ይህ ምንድን ነው? የፌራሪ ጎማ ነው? አምላኬ ይህ የፌራሪ ጎማ ከሆነ በውስጡ ፌራሪ መኪና ሊኖር ይችላል ማለት ነው አይደል? አይ እኔ ምነው በዚህ ውስጥ እንዴት መኪና ሊኖር ይችላል? ከዚህ በኋላ ሌሎች ብዙ ውድ እቃዎችን አገኘን። እንዴ ይህ ምንድን ነው? አምላኬ ብዙ ጊዜ አይረንማን ሰዎችን ያደናል። ዛሬ ግን እኛ እሱን አዳን ነው። ይህ ሌላ ሮቦት ይመስለኛል። ሌላ ሮቦት እንዲሆን እመኛለሁ። ሌላ ሮቦት ከሆነ ብዙ ገንዘብ እናገኛለን። እስቲ እንክፈተው። 3 2 1 ሮቦት አየን። አዎ ሮቦት ነው። እንዴ የሮቦት ውሻ ነው። ይህ ሮቦት እውነተኛ ውሻ ቢመስልም ከዚህ በኋላ የኮንቴነር ውስጥ ያገኘናቸው ነገር ግን በትክክል ህይወት ያለው ነገር ነበር። ቆይ ብሬንት በጥንቃቄ ያዙ ይላል። በውስጡ የሆነ ነገር አለ። በውስጡ ያለው ምንም ቢሆን የዚህን ያክል ጊዜ ሊቆይ አይችልም። ምናልባት ህይወት አይኖረውም። ኦ በጣም ተናዷል። እንዴ ድሩ ምንድን ነው? ምን አየህ? እባቦች። አምላኬ እየወጡ ነው። ከሳጥኑ ሊወጡ እየሞከሩ ነው። ቢንቀሳቀሱስ? ብናስወግዳቸው ይሻላል። ስለዚህ እንዳይነክሱን በመፍራት እባቦቹን በደህና አስወገድን። ከዚያም ሳጥናችንን መፈለግ ቀጠልን። ይሄ ምንድን ነው? አሪፍ ነገር ይመስላል። PS5 አግኝተናል። በውሃው ተበላሽቷል። አይ የኔ ደረቅ ነው። የኔም ደረቅ ነው። እሺ እንጨርሰው። ሁሉንም ሳጥኖች ከመንገድ ካነሳን በኋላ $20,000 የገዛነው መኪና ምን እንደሆነ ለማየት ሽፋኑን የምናነሳበት ጊዜ ደረሰ። ከዚህ በኋላ የሆነው ነገር ፈጽሞ ያልጠበቅነው ነበር። ወንድሜ እንዳልተበላሸ እንዴት እናውቃለን? ዱሩ ለማወቅ አንድ መንገድ ብቻ አለ። እዚህ ውስጥ ብዙ ውሃ አለ። ይህ መኪና ፈጽሞ ላይሰራ ይችላል። ውሃው ሙሉ በሙሉ ተበላሽቶም ሊሆን ይችላል። 3 2 1 ቆይ ምን? አይ እንዴ ይህ ምንድን ነው? በእውነት ባለ 3 ጎማ መኪና ነው። ይህ $50,000 ያህል ዋጋ አለው። ቆይ ዱሩ አሁን በውቅያኖስ መሀል ውስጥ ባለው መኪና ውስጥ ነው። ግን ይነሳ ይሆን? ወንድሜ በደንብ ይሰራል። አዲስ መኪና ነው፣ ተነስቷል። ከዚህ በኋላ የኮንቴነሩ ሙሉ በሙሉ ባዶ ስላደረግነው የመርከብ ማቆያ ባለቤቱን በክሬን ከውሃ ውስጥ አውጥቶ መሬት ላይ እንዲያስቀምጠው አደረግነው። ትንሽ ጠባብ ነው አውቃለሁ። በጥንቃቄ እንዳይፋቅ። አምላኬ በጣም ጸዴ ነው። ይህ ባለ 3 ጎማ መኪና መሆኑን አላወኩም ነበር። ወንድሜ ምን? ከኋላ አንድ ጎማ ብቻ ነው ያለው። አሁን ለሙከራ ልንዳው። አዎ እንሂድ። አምላኬ ቪዲዮን ላይክ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። ሰላም ሁኑ።